አትክፈችባት ይወጣመባት እንጂ ያንቺ ገረድ የምትወልጅ አይደለችም እሷ እማዬ ለሷው ግንሽ እኔን እየተናገርሽ ነው የራስሽ ጉዳይ ነው ከዚህ በኋላ ግን ሀና የምትባለው አንድ ቀን እንዳትመከረት መናገሬ ነው ገረምሽ ገና ከቤቴ ነቅዬ ነው የምጥላት እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ እንዴት ማይ እንዴት ነው እንደዚህ ለሰው ክብር ይኖርሽ ባለጌ አሳደጋት ተብለሽ እኔንም አታሰድኝ ማለት ነው ደግሞ በቃ እሺ ወዴት ነው የምትሄጂው ለምን አትተኝም እቺ እርግብ ነው ድንብጥ የምትያት እሷን አቅፈሽ መተኛት ትችያለሽ ጉጉት ሲጠበቅ የነበረው የነሐንዬና የእርግብ ውጤት ሳይነገር ቀርቷል። ለምን ይሆን ያራዘሙት ባናውቅም ሀያታቸው መታ ግን ልጃቸው ሀና እንደሆነች ውስጣቸው ስለነገራቸውና የህፃንነት ጊዜዋን እያስታወሱ ልጃቸው ሀና እንደሆነች እየተናገሩ ነው። ወይዘሮ ሜላት ግን አሁንም ፊቷን እያዞሩባትና ከቀን ቀን እየከፉባት መጥተዋል። ሀንዬም እረ እናትነቱ ቀርቶኝ ዛሬስ በሰራተኝነት በሰላም በኖርኩ እያለች በምሬት ስትናገርም ሰምተናታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 47ን የምንመለከት ይሆናል። እንግዲህ ዛሬ ሁሉም ሰው በጉጉት ሲጠብቅ የነበረውና ኃይለኛ ፍጥጫ የነባዩሽና የነርግብ ሴራ ይጋለጣል ወይስ ውጤቱ ተጭበርብሮ ሀንዬ ልጃቸው እንዳልሆነችና እርግብን ልጅ አድርጋ ትቀበል ይሆን የሚለው ፍጥጫ የተጠበቀ ቢሆንም ምርመራው ውጤቱ ግን ሳይነገር ቀርቷል። ይሁን እንጂ አሁን በአዲስ የተቀላቀሏቸው ሀያቷ መምጣት ከልጅነት ጀምሮ ሀንዬ ምን አይነት ልጅ እንደሆነች እያስታወሷት ነበር። ሀንዬ አሁን ያላት ትህትናና ትዕግስት ከድሮ ከህፃንነቷ ጀምሮ እያመሳሰሉና በትክክልም በህፃንነት የምታውቃት ሀና ትሆን የሚለው ውዝግብ ውስጥ ገብተዋል። ቢሆንም ግን ይህን ስሜታቸውን መደበቅ አልቻሉም። ልጅ አድርገው የተቀበሏት ሀናን ሲሆን እርግብን ግን ሰራተኛ ነሽ በማለትም አናግረዋታል። ሰላም ግን የጠፋችው ሀሴት ማለት እርግብ እንጂ ሀና አይደለችም፣ ሰራተኛችን ሀና ናት፣ እርግብ ደግሞ ከ16 ዓመት በኋላ የተገኘችው እህታችን ናት በማለት እርግብ የሰማችውን ታሪክ ስትተርክላቸው ነበረ። ይሁን እንጂ ወይዘሮ አስቴር የሰላምን ንግግር አልተቀበሉትም። ሀንዬ አባቷን በማስታመም የስራ ሰዓቷ እየረፈደባት ስለሆነ ወደነ ወይዘሮ ሜላት ቤት በምትሄድበት ሰዓት ጥሩ ነገር አይጠብቃትም። አሁንም ስራውን ቸላ ብለሽዋል፣ ምግብ የሚያበስሉት ልጆቼ ናቸው፣ አንቺ ግን በትክክል ስራሽን እየሰራሽ አይደለም እያሉ በሰበብ አስባቡ ሀና ላይ እየጮሁባት ነበረ። ሀንዬም አባቷ እንደታመመባትና በዛ ምክንያት እንዳረፈደች ብትናገርም ወይዘሮ ሜላት ግን ቂማቸውን ሊወጡባት ፈልገዋል። ታዲያ ሀንዬም በምሬትና በብስጭት እናትነቱ ቀርቶብኝ አሁንስ በሰራተኛም በሰላም በኖርኩኝ እያለች ትናገራለች። ወይዘሮ አስቴርም ሀንዬ ከልጅነቷ ጀምሮ አቮካዶ እንደማትወደ እያሰበችና በልጅነቷም እጇን እያስታጠበቻት ምግብ ለኔና ላንቺ እናቴ ሰርታለችና ላቅርብልሽ እያለች ስትገላገል አሁን ካለው የሀና ትዕግስተኛና አስተዋይነት ባህሪ እያመሳከረችና እያሰበቻት ነበረ። ታዲያ የሀናን ታሪክ በመዝረፍ ልጅ ነኝ ብላ የተከሰተችው እርግብን ልጅ ነኝ ማለትሽ ሳያንስ ለምን የሰው ታሪክ መዝረፍስ ለምን አስፈለገሽ በማለት የውስጣቸውን ቅሬታቸውን ሊደብቋት አልወደዱም። ሀንዬንም ያሳለፍሽውን መከራና ችግር ሰምቻለሁ፣ ነይ እስኪ ሙሉ በሙሉ ታሪክሽን አውሪኝ በማለት ከሀንዬ መስማት የፈለጉት አንዳንድ ነገር ቢኖርም ሀንዬ ግን እትዬ ከመጣች ጥሩ አይሆንም በማለት ልትነግራቸው የፈለገችው ታሪክ ቢኖርም ወይዘሮ ሜላትን በመፍራት ምንም ሳትናገር ቀርታለች። ይሁን እንጂ ወይዘሮ አስቴር የተሰማቸውን ስሜት ለወይዘሮ ሜላት ሊደብቋቸው አልወደዱም። እኔ ልጅሽ የምትመስለኝ ሀንዬ ናት እንጂ እርግብ አይደለችም በማለት ለወይዘሮ ሜላት እየነገሯት ቢሆንም
እኔ ልጅ እርግብ እንጂ ሀና አይደለችም። የጠፋችው ሀሴት ከ16 ዓመት በኋላ የመጣችልኝ እርግብ ሀሴት ናት በማለት ሀና ልጅ ነኝ ብላ የተከሰተችበት ታሪክ ሀሰት ነው በማለት ሲወነጅሏት ነበረ። ወይዘሮ አስቴር ግን አሁንም አልተዋጠላቸውም። እዛው የወይዘሮ ሜላት መኝታ ክፍል ተቀምጠው የሀናን የልጅነት ጊዜ እያሰቡና እያስታወሱ ነበር። ሀንዬም በሀያቷ በኩል ተቀባይነት ስላገኘች ስራዋን እየሰራች በፈገግታ ናት። ታዲያ የእሷ ፈገግታ ግን እርግብን አበሳጭቷታል። ለምን ትስቂብኛለሽ? አንቺን መግደል ነበር እያለች እየዛተችባት ነበር። ሀንዬም ሰው መግደል እኮ ታሪክ እንደ መስረቅ ቀላል አይደለም፣ እስኪ በይ ሞክሪው በማለት በራስ መተማመን እየመለሰችላት ነበረ። እርግብም ሀንዬን ስላንከለከለቻትና አሁን ልጄ ናት ብላ እንክብካቤ ስላልሰጠቻት የልብ ልብ ስለተሰማት በእናትሽ በኩል ተቀባይነትን አላገኘሽም አለቻት። ሀንዬ ግን እኔ በእናቴ በኩል ተቀባይነት ባላገኝ እሷን አንድ ብለሽ ብትቆጥሪ እንኳን ሀያቴና አባቴ ግን ልጃቸው እንደሆንኩኝ ተቀብለውኛል አለች። እርግብም ከምርመራ በኋላ የምንነጋገር ይሆናል፣ ከዛ በኋላ እውነቱ ሲገለጥ መድረሻሽን እንጃልሽ እያለች ስትዝትባትና ስታስፈራራት ነበረ። እሷም እኔ ለጥቅም ስላልመጣው ምንም አይደንቀኝም አይሞቀኝም፣ እውነታውን ለማወቅ እንጂ መስዋዕትነት ከፍሎ እያሳደገ አባት እንዳላትም ሀንዬ ስትናገር ነበር። በዚህም ንግግሯ የተናደደችው እርግብ አንቺን መግደል ነበር በማለት ስትዝትባትና ስታስፈራራት ነበረ። ሀንዬም ታሪኬን መስረቅ ትችይ ይሆናል፣ ስሜቴን ግን በፍጹም መንካት አትችይም በማለት መልሳላታለች። እርግብም አንቺ ገረድ አርፈሽ ስራሽን ስሪ በማለት በንዴት ስትንጨረጨር ነበር። አሲርም የሀንዬን አደራ በአግባቡ እየተወጣ ይገኛል። አባቷንም እየተንከባከበላት ነው። ከስራ ቦታዋ ስትመለስ እኔ እኮ እየናፈቃችሁኝ ነው እንጂ እዛው ማደር እችል ነበር እያለችው ነው። አሲርም የሀንዬን ፍቅር እያሰበ እኛ እንናፍቅሻለን ወይ በማለት ደጋግሞ ሲጠይቃት ነበረ። ከሀንዬ አንደበት ትናፍቀኛለህ የሚለውን ደጋግሞ መስማት ስለሚፈልግ እኔ እኮ ሰዎች ናፍቀህናል ብለውኝ አያውቁም በማለት ሲያናግራት ነበር። ሀንዬም አባቷ ታክሞ ወደ ደሴ ከተመለሰ አንተ ትናፍቀኛለህ እያለችው ነበር። አሲርም ፍቅሯን እያሰበ ደስታ ውስጥ ነበር። ወይዘሮ አሲርም እርግብን ሰራተኛ ነች ስላሏት ተቀይመውብኛል በሚል ስሜት ይቅርታ እየጠየቋት ነበረ። በሕይወትሽ ይቅርታ የምታውቂ ከሆነ ይቅር በኝ ልጄ፣ ቅድም አስቀይሜሻለሁ በማለት ይቅር እንድትላቸው እየጠየቋት ነበረ። እርግብም ይቅርታ ማድረግ እኮ ለራሴ ነው፣ ይቅር ባልል የምጎዳው እኔው ነኝ በማለት የጠፋችውን ሀሴት ገጸ ባህሪ በመላበስ ሀያትን ለማወናበድ እየሞከረች ነበረ። ሀያትም በንግግሯ ግራ ተጋብታለች። ታዲያ እነዚህ ልጆች ግን ማንኛው ይሆን ትክክለኛ የሜላት ልጅ በማለት ሀንዬንም ጠይቀዋት ነበረ። እንግዲህ ውጤቱን ከምርመራ በኋላ የሚሆነውን ማየት ነው። እኔም ልጅ ነኝ እላለሁ፣ እሷም ልጅ ነኝ ትላለች። ወይዘሮ ሜላትም ልጇ እንደሆነች የተቀበለችው ሀሴትን ነው። እኔ በእናት ልብ ተቀባይነትን አላገኘውም በማለት ለወይዘሮ አስቴር እየነገረቻቸው ነበረ። ይሁን እንጂ ወይዘሮ አስቴር ውስጣቸውና ልባቸው የሚነግራቸው ሀንዬ ልጅ እንደሆነች ነው። እንግዲህ ሀንዬ ከእናት በስተቀረ በሌሎቹ የቤተሰብ አካላት ሙሉ በሙሉ ተቀባይነትን አግኝታለች። እናት ግን በልጃቸው ላይ ክፋታቸውን በጥፍ እያባዙት መጥተዋል። ዶክተሩም ወይዘሮ ሜላትን ሆስፒታል ድረስ እንድትሄድ ቢቀጥራቸውም እናታቸው ስለመጣች ወደዛ መሄድ እንዳልቻለች እየነገረችው ነበረ። ዶክተሩ ምን አስቦ ይሆን ወደ ሆስፒታል እንድትሄድ የፈለገው? ሀንዬም ከስራ ቦታዋ ቆይታ ወደ ታመመው አባቷ ስትመለስ አሲር አቮካዶ ገዝቶ ነበር የጠበቃት። ታዲያ እንድትበላ ቢጋብዛትም እሷ ግን በሕይወቷ የምትጠላው ምግብ አቮካዶ እንደሆነ ትናገራለች። እንግዲህ ሀያቷም ከልጅነቷ ጀምሮ አቮካዶ እንደምትጠላና ሙዝ እየገዛች እንደምትሰጣቸው እያስታወሰች ነበረ። እንግዲህ የዛሬው ኖላዊ ክፍል 47 ይህንን ይመስል ነበረ። በሚቀጥለውስ በትክክል ውጤቱን ይዘውልን ይመጡ ይሆን ወይስ በነባዩሽና በእርግብ ሴራ ተጠልፎ ይወድቅ ይሆን?
ዶክተሩስ ለምን ይሆን ወይዘሮ ሜላትን ወደ ሆስፒታል እንድትሄድ የፈለገው? ምን አስቦ ይሆን? እንግዲህ አስተማሪና ተወዳጅ እየሆነና የሰዎችን ትኩረት እየሳበ የመጣው ኖላዊ ድራማ ክፍል 47 ባጭሩ ይህን ይመስል ነበረ። ሀንዬና እርግብ ፍትጊያቸው እንደቀጠለ ነው። ሀንዬም እውነት ስላላት በትዕግስትና በራስ መተማመን ከእናቷ የሚደርስባትን ነቀፋና ነቆራ በትህትና እያለፈችው ነው። ቀጣይ ወይዘሮ ሜላት እውነታውን ውጤት ሲሰሙ ምን ሊሰማቸው ይችል ይሆን? እንግዲህ ለዛሬው ኖላዊ ባጭሩ ይህን ይመስል ነበረ። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።